እህ እንዴት ናችሁ? ከጀርባ እንደምትመለከቱት መቼም አሁን በምን ጉዳይ ላይ ላወራ እንደሆነ ያው ግልጽ ነው። እግር ኳሱ ነው። ግን ስለ ማንቸስተር ዩናይትድ የተወሰነ ነገር ማንሳት ግድ ይላል በዚህ ሰዓት። ሌላው ደግሞ ከጀርባዬ ጀግናው አለ ገብርኤል ማጋሊሽ ከልየው ነው እንዴ! እስኪ እዩት፣ በደንብ እዩት እስኪ ውበቱን። በመጀመሪያ ግን ስለ ጋብሪኤል ትንሽ ነገር ማለት እፈልጋለሁ። አርሰናል እንደሚታወቀው በሌላ ቪዲዮ እንደሰራሁት አስቶን ቪላን 4-1 በሆነ ሰፊ ውጤት በኤሚሬትስ አስተናግዶ በማሸነፍ ጣፋጭ 3 ነጥብ አግኝቷል። ጣፋጭ 3 ነጥብ አግኝቷል። መሪነቱንም አረጋግጠ ማለት አጠናክሮ ቀጥሏል። እንግዲህ ማንቸስተር ሲቲ በሰንደርላንድ ነጥብ ሊጥል ይችላል፣ አይታወቅም። እንደው አሸነፈን ቢባል በቀላሉ የሚያሸንፈው ቲም አይደለም። ዘንድሮ ጠንካራውን ሰንደርላንድ ነው እያየን ያለ ነው። እንግዲህ እሱን ከጨዋታ ፊት ምንም እርግጠኛ ሆኖ መናገር አይቻልም። ለማንኛውም አርሰናል ተጋጣሚው ጠንካራውን ይፈትነዋል፣ ያሸንፈዋል ተብሎ የተገመተውን አስቶን ቪላን በሜዳውና በደጋፊ ፊት ጋብዞ 4-1 በሆነ ሰፊ ውጤት ቀጥቶ መልሶታል እና በዚህ ጨዋታ ላይ ጋብሪኤል ማጋሊሽ ያው የጨዋታው ኮከብ እንደሚሆን ግልጽ ነው። በመጀመሪያውን ቪዲዮ ሳወራ እንደነበረው ኮከብ እንደሚሆን ምንም ጥያቄ የለውም። ግን በጣም የገረመኝ እንደሆነ ታውቃላችሁ፣ ተጫዋቾች ብዙ ጊዜ ብዙ ሳምንታትን በጉዳት ለዛውም ብዙ ሳምንታትን ማለት ነው 1-2 ጨዋታ አልፏቸው 1-2 ሳምንታት ቆይተው እንኳን ሲመጡ በሙሉ ብቃታቸው አይመጡም። በቃ የተጫዋቾች ጉዳት ብዙ ጊዜ የሚያስደነግጣቸው አሰልጣኞችና አጠቃላይ የክለቡን ፋሚሊ መጎዳታቸው ብቻ ሳይሆን ከጉዳት መልስ በነበረው አቋማቸው የማይመለሱ መሆኑ ነው በጣም ብዙዎች የሚያስደነግጠው። እና ጋብሪኤል ማጋሊሽ ከረጅም ጉዳት በኋላ ያው ሳምንታት ማለት ረጅም ጉዳት ነው የሚባለው እና ብዙ ጨዋታዎች አልፎታል። ከዛ በኋላ ሲሪየስ ከሆነ ጉዳት በኋላ በመጀመሪያ ጨዋታው በመጀመሪያ ሰልፉ እንደዚህ አይነት ፐርፎርማንስ አሳይቶ ማች ኦፍ ዘማን የተባለ ተጫዋች እኔ አላስታውስም። ሊኖር ይችላል ግን አላስታውስም። ማለት ምን አይነት ሰው ነው ግን ጋብሪኤል ማጋሊሽ በጣም ቢገርም ሰው ነው እና እንኳን ደስ አለ ጋቢ ለማለት ያህል ነው። ዋናው እንኳን ላወራ የፈለግኩት ስለ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ እንግዲህ አድሮ ቃሪያ መሆኑን ቀጥሏል። እንዲህ ምለው እኔ ማለት እሱን ማንቸስተር ለማጣጣል ሳይሆን ማንቸስተር ጥሩ በተጫወተበት ሰዓት ጥሩ ነው እንላለን። ጥሩ ሆኖ ይብን በተሸነፈበት እንኳን ተስፋ አለው እያል የምናወራበት ብዙ አጋጣሚ አለ። ዛሬ እውነት ለመናገር ተመሳሳይ ሰዓት ስለነበረ ከአርሰናል ጨዋታ ጋር ጨዋታውን በትክክል በጥንቃቄ አላየሁትም። ግን ዋቴቨር በምንም ሁኔታ ውስጥ ሆኖ ይሁን በወልብስ በፕሪሚየር ሊጉ በመጨረሻው ደረጃ ላይ ያለው ወልብስ 2 አቻ ወጡ፣ 2 ነጥብ ብቻ ነው ያለው። ከማንቸስተር ደግሞ ሌላ 1 ነጥብ ወሰደ። እንግዲህ ምን ያህል ደካማው ቲም እንደሆነ ወልብስ እንግዲህ ማሰብ ነው፣ አስቡት። እና ማንቸስተር ዩናይትድን ባለፈው ሳምንት እንደውም ጥሩ ተጫውቶ ምንድነው በቪላ ነው በሆነ ቲም ተስፋ ማለት 4-4 ከወጣው ከበርንማውዝ ጋር 4-4 ከወጣው ማንቸስተር ዩናይትድ ይልቅ ተሸንፎ 2-1 ተሸንፎ በወጣው ማንቸስተር ዩናይትድ ይበልጥ ተስፋ አድርጋለሁ እኔ ማንቸስተር ደጋፊ ሆን እያልኩ እያወራሁ ነበር። ቪዲዮ ማየት ትችላላችሁ ተመልሳችሁ። በወልብስ መሸነፍ ግን በጣም አሁን ብሽሽቅ አሁን አንዳንዴ የማንቸስተር ደጋፊዎች አሉ ብዙ ጓደኞች እና ብሽሽቅ አሁን አርሰናል ተቸግሮ ወልብስን አሸነፈ እያሉ ሙድ ሲይዙ ነበር። አርሰናል እሺ ተቸግሮ አሸነፈው ነው ሙድ ለመያዝ ግን አርሰናል እኮ ነው ያሸነፈው፣ ግን ተቸግሯል ነው። ምክንያቱም በደካማ ወልብስ ተቸግሯል ነው። በደካማ ወልብስ እኮ ተቸገረም አልተቸገረም ነጥብ ጣለ። ማን? ማንቸስተር ዩናይትድ። በጣም ሲሪየስ ችግር ላይ ነው ማንቸስተር ዩናይትድ በእውነት። አጠቃላይ ጨዋታው እንቅስቃሴ ስንመለከተው ኦፍኮርስ 56% እንደዚህ ብልጫ ወስዶ ተጫውቷል። ኳስ ቁጥጥር ነው። ኳስ ቁጥጥር ብዙ ጊዜ እንደው ለመግለጽ ያህል እንትን እንለዋለን እንጂ የኳስ ቁጥጥር የበላይነት ዋጋ የለውም እያልኩ አይደለም። በኳስ ቁጥጥር የበላይነት ሄደህ ጎል ታስቆጥራለህ። ኳሱን ከያዝከው ነው ሁሉን ነገር ማድረግ የምትችለው። ስለዚህ የኳስ ቁጥጥር ትልቅ ዋጋ አለው። የኳስ ቁጥጥር ፐርሰንቴጅ ኳሱን በዚህ ያህል ፐርሰንት ተቆጣጥሮ ተጫውቷል አንድ ቡድን ሲባል ከተጋጣሚ ቡድን የበላይነትን ወስዶ የጨዋታ እንቅስቃሴ የበላይነትን ወስዶ ኳሷን ተቆጣጥሮ የቆየበትን ታይም ነው ሬት አድርገው የሚጽፉት፣ በፐርሰንት የሚቀይሩት፣ ኮንቨርት የሚያደርጉት አናሊስቶች ማለት ነው፣ የእግር ኳስ ተንታኞች።
ስለዚህ ኳስ መቆጣጠር ዋጋ አለው። ስለዚህ በዛሬውም ጨዋታ እንዳየሁት ጨዋታውን በትክክልም ባላየው ከጨዋታው በኋላ ስታቲስቲክሱን ስመለከተው ማንቸስተር ዩናይትድ 56% የጨዋታ ብልጫ ነበረው እና ደካማውን ወልቭስን ገጥሞ እንደዚህ ብልጫ ላይ ወስድ ነው። በሜዳውና በደጋፊ ፊት ተጫውቶ እንደዚህ ብልጫ ላይ ወስድ ነው። እንዴት ላይ ወስድ ይችላል? እንደዛ ካልሆነማ ሞቷል ማለት ነው። ከዛ ውጪ ሌሎች እንደው መጠነኛ ነጥቦችን ለማንሳት ያህል ለምሳሌ ማንቸስተር ዩናይትድ 11 ተሞክሮበታል። ከዚህ መሃል 4ቱ ኦን ታርጌታቸውን የጠበቁ ሙከራዎች በወልቭስ ተሞክሮበታል። አንዷም ግብ ሆናለች። 3ቱ መክነዋል ማለት ነው። በአንጻሩ ራሱ ማንቸስተር ዩናይትድ 15 ጊዜ የሞከረው 6 ጊዜ ኢላማቸውን የጠበቁ ሞክሯል። ስለዚህ እንዲሁ በሙከራም ኢላማቸውን በጠበቁ ሙከራ በኳስ ቁጥጥር ሲታይ በአቬሬጅ ማንቸስተር ዩናይትድ የተሻለ ነበረ ብለን መናገር እንችላለን። ኦፍኮርስ ግን በጨዋታ ብልጫ መውሰድ ደግሞ 3 ነጥብ ሊሆን አይችልም። አሁን አርሰናል ከዚህ በፊት ትንሽ ይሄ ወረድ ያለበት ሲዝን ብለን ብዙ ኮምፕሌን የምናደርገው ሲዝን ላይ ምን ነበር? እኛ የአርሰናል ደጋፊዎች አብዛኛው የአርሰናል ፋሚሊ የሚለው አርሰናል ጥሩ ተጫውቶ ብልጫ ወስዶ ተጫውቶ ግን መጨረሻ ላይ ይሸንፋል። በነገራችን ላይ ማንቸስተር ዩናይትድ አርሰናል በዛ ጊዜ እንደዛ ይተች በነበረበት ጊዜ ቢያንስ የሚያምር እግር ኳስ ተጫውቶ ነበር የሚሸነፍ። ኳሱን ተቆጣጥሮ በደንብ ኢንተርቴን የሚያደርግ ይሄ የአጭር ኳስ ቅብብል ይሄ ውበት ያለው ኳስ አለ አይደለ? እንደዛ አይነት ይሄ አርሰን ቪንገር ፍልስፍና ከቤቱ ጨርሶ ሳይወጣ በፊት ማለት ነው። ግን አዘኝ ደፍሰደይ ሉዝ ያደርጋሉ ውጤት። ስለዚህ የትን ፍጨው ዱቄቱን አምጪው ነው በእግር ኳስ የሚሰራው ፍልስፍና እሱ ነው። እኔ በዚህ በኩል የጆዜ ሞሪኖ አድናቂ ነኝ። አንዳንዶች የተዋጣላቸው አሰልጣኞች ጥሩ ተጫውተው ነጥብ ይዘው ይወጣሉ። አንዳንዶቹ ደግሞ ጥሩ ተጫውተው ነጥብ ሉዝ ሊያደርጉ ይችላሉ። አንዳንዶቹ ደግሞ አግሊ የሆነ ጨዋታ ተጫውተው አዘሴም ታይም ነጥቡን ሉዝ ሊያደርጉ ይችላሉ። አሁን ሩበን አሞሪም አይ ቲንክ ጥሩ በጣም አዝናኝ የሚባል ጨዋታ የዛ ፍልስፍና መሪ ናቸው ወይም ደግሞ ስናሳይተውናል ማለት አንችልም። ግን ነጥብም ሉዝ እያደረጉ እና አንድ ታዋቂ ጋዜጠኛ እንዳለው አሁን የማንቸስተር የደጋፊዎች ምላስ ካልሆነ በስተቀር ክለቡ የለም እስትንፋሱ የለም ብሎ የተናገረ አንድ ጋዜጠኛ አለና እሱን ሸር አደርጋለሁ። ማንቸስተር ዩናይትድ በቃ አስቸጋሪው በክለቡ ታሪክ ውስጥ አስቸጋሪ ሁኔታ ውስጥ እንዳለ ይሄ ማሳያ ነው እና ዋትስ ጎይንግ ኦን ይላል ፈረንጅ እና በጣም የሚያሳዝን ነው። የማንቸስተር ዩናይትድ በወልቭስ ነጥብ መጣል ለዛውም በደጋፊውና በሜዳውና በደጋፊው ፊት ተጫውቶ እንደዛ ሉዝ ማድረግ በእውነቱ ይሄ በጣም 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 የሚያሳዝን አይነት እንትን ነው። ከዛ ውጪ እንግዲህ የእንግሊዝ ፕሪሚየር ሊግ ነጥቦችን ያው ውጤቶችን ላስታውሳችሁ። ኒውካስል 3-1 አሸንፏል በርንሌይን። ያው በርንሌይ ደካማ ነው ዘንድሮ፣ ኒውካስል ደግሞ ያው ጠንካራ ነው። ስለዚህ ይገባዋል ባይነኝ። ቸልሲም ነጥብ ጥሏል በነገራችን ላይ 2-2 በሜዳውና በደጋፊ ፊት በበርንማውዝ 2-2። ማንቸስተር ዩናይትድ 4-4 አቻ ወጥቶ ነበር። እንደዚህ በተመሳሳይ ቸልሲ ደግሞ በሜዳው በበርንማውዝ ነጥብ ጥሏል፣ 2-2 ተለያይተዋል። ፎረስት በኤቨርተን 2-0 ተሸንፏል በሜዳው። ዌስትሃም ከብራይተን 2-2 ተለያይተዋል። ያው አርሰናል እንግዲህ ቪላን 4-1 አሸንፏል። ማንቸስተር ዩናይትድ አሁን ሳወራው እንደነበረው 1-1 ከወልቭስ ጋር ተለያይቷል። እንግዲህ የበዓል ሰሞን የቦክሲንግ ዴይ መባቻ የሚባሉ ጨዋታዎች ዛሬ የተደረጉት ማለት ነው በዚህ መንገድ ተጠናቀዋል። እንግዲህ ሊጉ ያው በዚህ በፌስቲቭ ፔሪየድ በሚባለው ይቀጥልና ማንቸስተር ሲቲ ከሰንደርላንድ በጣም የሚጠበቅ ጨዋታ ነው። ሐሙስ ዕለት የሚደረግ ማለት ነው። ብሬንትፎርድ ከስፐርስ ወይም ከቶተንሃም፣ ሊቨርፑል ከሊድስ ዩናይትድ፣ ክሪስታል ፓላስ ደግሞ ከፉላም የሚያደርጉት መርሃ ግብር ደግሞ ሐሙስ ዕለት የሚደረግ የበዓል ሰሞን ወይም የፌስቲቭ ፔሪየድ የሚሉት ፈረንጆቹ ከቦክሲንግ ላይ ቀደም ብሎ የሚደረጉ መርሃ ግብሮች ናቸው። በጣም ታይት የሆነው ፕሮግራም የሚደረግበት ጊዜ ላይ ነው። እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ እያዝናናን ይገኛል። እኛንም በትንሽም ቢሆን ስራ እያስፈታን ነው። ግን ኳስ እናያለን። ኳስን ስለምንወድ